ጨለማው ኢየሩሳሌምን ከቧታል። በከተማዋ ቅጥሮች ውስጥ የሚኖሩት ሁሉ ከባድ እንቅልፍ ውስጥ ናቸው። ነገር ግን በዚህ ጸጥታ ውስጥ የአንድ ሰው የልብ ትርታ በከፍተኛ ሁኔታ ይመታል። ይህ ሰው ተራ መንገደኛ አይደለም። ስሙ ኒቆዲሞስ ይባላል። ኒቆዲሞስ የሃይማኖት ሊቅ ነው። የሕግ መምህር ነው። የሰባው ሸንጎ አባልና የአይሁድ መሪ ነው። በሰው ዘንድ ረቢ እየተባለ የሚጠራ ለዘመናት የኖረውን የኦሪት ጠንቅቆ የሚያውቅ ሰው፣ ነገር ግን ያ ሁሉ እውቀቱና ስልጣኑ በልቡ ውስጥ ላለው ጥያቄ መልስ ሊሆንለት አልቻለም። ዛሬ በቻናላችን በታላቁ ጾም 7ኛው ሳምንት የምናስበውን የኒቆዲሞስን ታሪክ እንመረምራለን። ኒቆዲሞስ ለምን በሌሊት መረጠ? ጌታችን ኢየሱስ ክርስቶስ ለዚህ ትልቅ መምህር የገለጠለት የዳግም ልደት ምስጢር ምንድን ነው? ይህ ታሪክ ስለ አንተም ነው፣ ስለ እኔም ነው። በምቾትና በክብር መሃል ሆነን እውነትን ስለመፈለግ፣ ስለ ፍርሃትና ስለ እውነተኛ ለውጥ ለደቂቃዎች የሚቆይ መንፈሳዊ ጉዞ እንጀምራለን። እስከ መጨረሻው አብራችሁን ቆዩ። ኒቆዲሞስ ማን ነው? እሱ የፈሪሳውያን ወገን ነው። ፈሪሳውያን በወቅቱ እጅግ ጥብቅ የሆነ የሃይማኖት ስርዓት ያላቸው፣ ሕግን በመጠበቅ የሚታወቁ ሰዎች ነበሩ። ኒቆዲሞስ ደግሞ ከነዚህ መሃል መምህር የተባለ ታላቅ ሰው ነው። ነገር ግን በከተማዋ አንድ ወጣት መምህር መጥቷል። ኢየሱስ ይባላል። ይህ ወጣት መምህር እንደ ጻፎችና እንደ ፈሪሳውያን አይደለም። ቃሉ ኃይል አለው። እጆቹ ለምጻሞችን ያነጻሉ፣ አይነ ስውራንን ያበራሉ፣ ሙታንን ያስነሳሉ። ኒቆዲሞስ ግራ ገባው። በሸንጎ ውስጥ ያሉ ጓደኞቹ ይህ ሰው በአጋንንት ኃይል ነው ተአምራት የሚያደርገው እያሉ ሲያላግጡ ይሰማል። ነገር ግን ልቡ አይደለም ይለዋል። እውነትና ስልጣን በውስጡ ተጋጩ። እውነት ይህ ሰው ከአምላክ ዘንድ የመጣ ይሆን? ሕጋችን ስለዚህ ምን ይላል? የሚሉ ጥያቄዎች እንቅልፍ ነሱት። ኒቆዲሞስ ጌታን ፊት ለፊት ማግኘት ፈለገ። ነገር ግን ክብሩ አገደው። በቀን ቢሄድ ጓደኞቹ ምን ይሉታል? ስልጣኑስ ምን ይሆናል? በመጨረሻም ወሰነ። ሌሊትም መረጠ። ጨለማውን ለክብሩ መከለያ ያደረገው። ኒቆዲሞስ የሄደው ወደ ብርሃን ነው። ነገር ግን የሄደው በጨለማ ነበር። ኒቆዲሞስ ጌታን አገኘው። ንግግሩን የጀመረው በአክብሮት ነበር። እንዲህ አለው፣ መምህር ሆይ ከእግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እናውቃለን። አስተውሉ፣ ኒቆዲሞስ አውቃለሁ አላለም፣ እናውቃለን ነው ያለው። ይህ ማለት ምንድን ነው? በዚያን ጊዜ በሸንጎ ውስጥ የነበሩ ብዙ ባለስልጣናት በልባቸው ጌታ ከአምላክ ዘንድ እንደመጣ ያውቁ ነበር። ነገር ግን ፍርሃት አፋቸውን ዘጋው። ኒቆዲሞስ ግን የሁሉንም ምስጢር ይዞ ወጣ። ጌታ ግን ለኒቆዲሞስ ምስጋና መልስ አልሰጠም። ወደ ዋናው ነጥብ ተሻገረ። እውነት እውነት እልሃለሁ፣ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም አለው። ኒቆዲሞስ ደነገጠ። በመገረም ድምፅ ሰው ካረጀ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? ብሎ ጠየቀ። ኒቆዲሞስ እየተመለከተ ያለው ስጋዊ ልደትን ነው። ጌታ ግን እየነገረ ያለው ስለ መንፈሳዊ ልደት ነው። ከውሃና ከመንፈስ መወለድ፣ ይህ ምስጢረ ጥምቀት ነው። ጌታ ለኒቆዲሞስ እንደነገረው ከስጋ የተወለደ ስጋ ነው፣ ከመንፈስም የተወለደ መንፈስ ነው። በዚያች ሌሊት ኒቆዲሞስ የተቀበለው ትምህርት በውስጡ እንደ ዘር ተቀበረ። ከጥቂት ጊዜ በኋላ ግን ይህ ምስጢረኛ ሰው በግልጽ መታየት ጀመረ። አይሁድ ጌታን ሊከሱትና ሊይዙት ሲሞክሩ ኒቆዲሞስ በሸንጎ መሃል ቆሞ እንዲህ አለ፣ ሕጋችን አስቀድሞ ሳይሰማ ምንስ እንዳደረገ ሳያውቅ በሰው ይፈረዳልን? ኒቆዲሞስ ለጌታ መሟገት ጀመረ። መሸሸጉም ቀረ። የመጨረሻውና ታላቁ ፈተና መጣ። ጌታ ተሰቀለ። ደቀ መዛሙርቱ በሸሹ ጊዜ፣ ሁሉም በፍርሃት በተደበቁ ጊዜ ኒቆዲሞስ ግን ወጣ። መጥቶ ንጣር የሚያህል የከርቤና የእሬት ቅልቅል ይዞ መጣ። ከዮሴፍ ጋር ሆኖ የጌታን ቅዱስ ሥጋ በክብር ገነዘው። ያ በሌሊት የመጣው ሰው አሁን በጠራራ ፀሐይ በገዳዮች ፊት ለጌታ ያለውን ፍቅር አሳየ። ኒቆዲሞስ ሙሉ በሙሉ ተለወጠ። የኒቆዲሞስ ሳምንት ትርጉሙ ለእኛ ምንድን ነው? እኛም እንደ ኒቆዲሞስ በልባችን እውነትን ይዘን ነገር ግን ሰውን ፈርተን የተሸሸግን ይሆን? ኒቆዲሞስ ያስተማረን ነገር ቢኖር ለመማር መቼም እንደማይረፍድ ነው። ባለስልጣንም ቢሆን ሽማግሌም ቢሆን በወጣቱ መምህር ፊት አላውቅም ብሎ ተንበረከከ። በዚህ ጾም እኛስ እንደ ኒቆዲሞስ እንዴት ሊሆን ይችላል ብለን ወደ ጌታ እንቅረብ። የዛሬው ዝግጅታችን ይህንን ይመስላል። የኒቆዲሞስ ታሪክ ለእናንተ ምን ትርጉም ሰጣችሁ?
አስተያየታችሁን በኮሜንት አጋሩን። ቪዲዮውን ላይክ እና ሼር በማድረግ ለሌሎች እንዲደርስ አድርጉ። በሚቀጥለው ሳምንት ሆሳዕና በሚል ዝግጅት እንገናኛለን። ሰላም ለእናንተ ይሁን።